ወራ በዚህ ጉዳይ በምን ይወራል ታዲያ? ሃይ ጸጥ በልቶ ጠጥቶ የጋን ወንድም የለም እንደዛ አይነት ግባ አስራሳ። ኦኬ ቴንክ ዩ ሶሪ ስራ ላይ ስለሆንኩ ነው እኔ ወጣ ገባ ምለው። እኔ እንደዚህ አይነት ነገር ከምሬ ነው ምንሸሉ አልወድም። ሰውም እንዲህ ሲሰቃይ ሰውን ማሰቃየት አልወድም፣ ሰውን ማሳዘን አልወድም። ለዚህም ነው እኔ ማንም ሰው ፎሎ እንዲያደርገኝ አልፈልግም። ፎሎ ያርጉልኝንም ማጠፋለሁ የምፈልጋቸው ሰዎች ብቻ ነው የሚይዘው። ኤኒዌይ ወደ ዋናው ስንመለስ ከሷ ጋር የተጣላውበት ምንም የለም። ደስ እንዲላትም በቀደምነት ነግሬሻለሁ፣ ይቅርታ ብያታለሁ። የዛሬ 2 ዓመት ነው 3 ዓመት ራሱ የወጣሁት ከሁሉም ጋር ከነበሩት ልጆች ጋር ጣልታ መጨረሻ ላይ ነበርኩ የቀረሁት። አንተ ብትሆን ከነሱ ጋር ነህ የሚለው ቃል ሲመጣ ኦኬ መልካም ለመስራት መጥቼ ከነሱ ጋር ከተባልኩ ትታገሻታለሽ። እንደዚሁ አሟት ስለነበረ ትበሳጭ ስለነበረ በተረፈ ደግሞ እነዚህ የቤተክርስቲያን ምስል ያለባቸው ልጆች ናቸው የሚሳደቡት ምናምን ያልኩት ፎቶ ዘቅዝቃ ስለነበረ አባቶች ትናገር ስለነበረ የስ መንፈስ ይጋባል እንደዚህ መንፈስ ያለባቸው ሲል ሁሉም አባት ትክክል አንድ አይደለም። ለክፉ የሚጠቀማለ ለጥሩ የሚጠቀማለ ጥሩና መጥፎ መለየት አንችልም። እኛ የምናውቀውና የምንመራበት ሰው ስላለ የኛ አባቶች አሉ ብሎ ወደ አዲስ ጋር ነው ሄድነው። አዲስ የመጣች የሚፈልገውን አረገች፣ አለቀሰች፣ እኔ እረዳሻለሁ ነው ያለቻት። ከዛ በኋላ አዲስ ጋር የሚረዳ ስለነበረ እዛ ላይ ኮንትሪቢዩት ሳረክ ለምን ትረዳለህ አለች። ዳስ ማይ ቢዝነስ አያገባሽም። አንቺንም እንደ አንድ ሰው ለመርዳት ነው እንጂ የምጣለው ሌላ ጉዳይ አይደለም። ኦኬ አንቺ ጉዳዩን አንቺ ምንድነው የምትፈልጊው? አሁን ምን እናድርግ? ሰዎቹ ብቻ አስተካክልልኝ። ስራ ነበር ያኔ ስራ ላይ ነበረች። ኦኬ ሰዎቹን አዘግተውባት የነበረው ተከፍቶላታል። ልጆቹ ይሳደቡ የነበሩት ለምንድን ነው የምትሳደቡት? አንዴ ሃይማኖት ሰደብሽ፣ አንዴ ፖለቲካ ላይ ገባሽ ምናምን ነው የሚሉት። ኦኬ የሆነችውን ትሁን። ይቅርታ ካለች ይቅርታ ተቀበሏት። አንድ አዲስ አካውንት እየከፈታችሁ የመላእክት ስዕል እያደረጋችሁ መታችሁ የምትሳደቡት ለምንድን ነው? 26 ሰው ገብታችሁ ከ26 21ዎቻችሁ 7 ሰው 8 ሰው ነው ፎሎወር ያላችሁ ውስጥ ግን የመላእክት ምስል አድርጋችኋል። ለምንድን ነው የምትሳደቡ ሲል እየነገዱብን ነው አሉ ሌሎቹ እዛ የሚሰሙ ማለት ነው። ኦኬ እንደዚህ ከሆነ ደግሞ እናንተ አግዟት፣ ክርስቲያኖች ሆናችሁ አግዟት። ልጅቷን መጀመሪያ ማን እንደነበረች ታውቋታላችሁ። ያንን ብቻ ነበር የምናገረው። በተረፈ ስራ እየሄደች ስትመጣ ቶፒክ እያመጣን ያውኛ እንደምንሰራው እዚህ ቲክቶክ ላይ የሚሳደቡትን ለመመለስ የማያውቁትን እንዳያውቁ የሚረዱትን እንዲረዱ ያደርገን ምክር ቢጤ ዶክተሮች እየጠራን ምናምን አሁንም የምናደርገው ማለት ነው። ያንን እሷ ቤት ተጀመረ። ያን ግን ከመሃል እየተጣሉ ስትሳደብ አትሳደቢ ሲሏት ምን አገባችሁ ያለች እንዳሁኑ ማለት ነው። ሰው ያኔ አዲስ ስለነበረ ስትሰድቢው ጥሩ ነው የሚወጣው። አንድ ዶክተር አንቺ ቤት መጥቶ ስትሳደቢ ጥሩ ነው የሚወጣው። ዶክተሩን ብሎ የመጡ ሰዎች ስትሳደቢ ጥሩ ነው የሚወጡት። ሰላምታይ እንደሱ አይደለም። እንደወንድም እዛ ጋር ቀርቤ ናግራታለሁ። ቤቷ እየገባው ነበር ይሄን የምንሰራው ማለት ነው። 7 ቀን ስራ ቆሜያለሁ በሷ ምክንያት። ለምን ሰዓቷን እየጠበቅኩኝ ለምን አዝ ሳይኮሎጂ ማስተማር አለብሽ፣ መርዳት አለብሽ። ከጎኗ ሆነሽ እንደምትፈልግሽ የምታግዣት ከሆነ ያን ነገር አድርጌያለሁ ሰዓቷን እየጠበቅኩ። ከዛም ዞራ ወደ እኔ መጣች። እንዴት እሱ ትሰርቢያለሽ ብሎ መሳለፍ ሲጀምሩ ነው በእኔ ምክንያት መሳለብ የለባችሁም አንተም ያውና አምጥታ አሰደብከኝ ምናምን ስትል አማውት በቃ ወጣው ቀረው በእኔ ምክንያት መሰደብ የለባትም። አሁን በስንት ጊዜ ልጅቷ ጠፍታ እንደዚህ መታ ሆስፒታል ነች እንደዚህ እንድርዷት ባካችሁ ምናምን ሲባል እንደገና መጣሁ። የለም ስሜ ተቀይሯል። እኔ ማንንም ፎሎ የሚያደርጉኝን ዴሊት አድርጌ አዲስ ነው የምከፍተው። እኔ ለምን በውስጥ ብዙ የሚያሳዝን ነገር ይላክልሻል። ያን መስማት አትፈልጊም። ማንም ወቁልኝ ብለሻለም ሰው ነው የምትረጂው። እኔ ፎሎ ፈላጊ አይደለሁም። የምታዩን አካውንቴን 5 ዓመት እዚህ ላይ ኖሬ የኔ አካውንት ያ ነው። ሰው አልፈልግም፣ ፎሎወርም አልፈልግም፣ ጊፍትም አልፈልግም። ከዛ አሁን ሲመጣ እንደዚህ ነች። ላናገራት ቤቷ ገባሁ። አንዴ ለመናገር ሞከረችና ዝም አለች። ከዛ ስትከታተል ስታያት ታሳዝናለች። ሰው ይሳደባል። አሁንም አያውቋትም። አዲስ ሆኖ የሚመጣው ይሳደባል። እንግዲህ በፊት እናቃታለን ምን አይነት ልጅ እንደነበረች።
እየገባው እየጻፍኩ መናገር ጀመርኩ። ተው ማለት በኋላ ያ ነብይ ታዮ እና መማር የመጡ ጊዜ ምን እናርግላት ሲባል ገባሁ። በቃ የምትፈልጊው ምንድነው አለች። አንቺም ጋር እንደውም አስገባታለሁ ብዬ ነበር። አንድ የሐረር ልጅ የሕክምና ባለሙያ አለችና ምንድነው ስቴፑ የሚደረገው? በውጭ እንነጋገራለን ስለሷ። ምን እናርግላት? አይ ገንዘብ አትስጧት፣ እንደዚህ ፈርሞ የሚያወጣ ሰው ያስፈልጋል። አንድ 4 ወር ቤት ኪራይ ተከራዩላት፣ ከዛ የሚከታተላት ሰው ያስፈልጋል። ቀስ እያለች ወደ ራሷ ስትመለስ መግባት መንዳት መውጣት ስትችል ስራውን ቀስ ብላ ትሰራለች። በአንዴ እንደወጣች ግቡ አይደለም ምናምን ሲስተሙ ይሄ ነው ተባለ። መማርም ይሄን ነገር ተናገረች እዛው ጋር አንድ አይነት ነገር። ኦኬ ይሄን ለማድረግ ምንድነው የሚደረገው? መማር እኔም ልክ ነሽ አንቺ የተሰባልሽው ሰምቻለሁ። ባለሙያ ተናግሯል። ቤታየውም አላችሁ ከሁለት አንዳችሁ ጋር ሰው ይስጠራና ፕሮግራም ያዙና ይሰባሰብና የሚደረግላት ይደረግ። ስንት ነው የሚሰበሰበው? ስንት ነው ይላል ከስር ምንም አይደለም። ለቤት ኪራይና ከተረፈ መኪና መግዣ ቢሆናት ክረምት ስለሆነ 1-2 ወር ቤት ውስጥ ትቀመጣለች። ቤት በክራይና የሆነች ትንሽ መኪና መግዣ መንቀሳቀሻ የሚሆን ከሞላንላት ይበቃል። ማንም የዚህን ያክራልም የምትችሉትን ስጡ ምናምን ተባለ። የት ይደረግ? መማር ወይ አንቺ ቤት ወይ ቤታዩ ገንዘቡ አይደለም ማለች መማራውን። እሺ ምን ይደረግ? ማን ነው ሪስፖንሲብል በስሎ የሚያወጣት? መጀመሪያ ዝም ተብሎ አይደለም የሚወጣው። ኦኬ እንደዛ ከሆነ መማር ሰምቻለሁ፣ ተነጋገሩበት እስቲ እናንተ ጋር ባንቺ ወይ በመማር ወይ በቤታዩ ይሰበሰባል። ተነጋገሩበትና እናንተ አሳውቁን አልኩኝ። ወጣን ከዛ ቤት እሺ ተብሎ ከ3 ቀን በኋላ ያው እንግዲህ ወደ 37 ሰው ነው ሼር ያደርጋል። ምንድነው ብለሽ ትሄጃለሽ? ስቴጂ እንትና ቤት ተገብቷል። ማነች ሀቡ ቤት ከውጭ ቆይጮ በየሰማ ይዋጣ ግማሽ ይሳደባል። እነ ቴምር ነበሩ የረዷትን ያደረጉትን ምናምን ሰው ያው ዝባዝንኬ እንደሰማ ነው ማለት ነው። እና ምንም ነገር የተደረገ የለም። ሊሰበሰብ ነበረ። ያው እሷን ብሶቷን ተወጣች፣ ተናገሩ። ሁሉም ነገሩ ምን እንደሆነ ስለማላውቀው እንዳያችሁ ተዘብራርቆ አለቀ። እኔ ቀን ተቆርጦ ይሰበሰባል የሚለውን ነበር የጠበቅኩት። ሀቡ ቤት ሀቡን ምን ሰማዋት? እኔ ቤት ብር አይሰበሰብም፣ ብር ሊሰበሰብ አይደለም የመጣሽው ልንነጋገር ነው። ኦኬ እሱም አንድ ነገር ነው። ተነጋግሮ ምን ላይ ደረሱ እንዳይባል ሁሉም ብሶቱን ነው የሚናገረው፣ ብሶቱን ነው የሚያራግፈው። ኦኬ እቺ ልጅ ያለችበት ኮንዲሽን ምንድን ነው? በቅርብ የሚረዳ ሰው ማን ነው? ማንም የሚመጣ ሰው የምትናገሩን ያየ ይሰደባል እንጂ አሜሪካ ኖረሽ የሚላት ነው እንጂ ማንም ችግሯን የሚያዳምጥላት የለም። አንድ ሰው አውቃ ነው አልገባችም ምናምን ይላል። እዚህ ሀገር ቀላል አይደለም ብያቸዋለሁ። አንድ እንደዚህ አይነት ቤት የሕክምና ማዕከል ስትገባ የመንግስት የሆነ ስትራመድ ዲክቴክት አድርገው የህመሟን መጠን ሁሉ ማወቅ የሚችል መሳሪያ ያላቸው ናቸው። ዝም ተብሎ አይደለም የሚገባው። የስታማለች መድኃኒት እየወሰደች ነው። መድኃኒቱ ስትወስድ ደህና ትሆናለች። ስትታመም እንዳያችኋት ሰውነቷ እንደዛ ያጣልና ሕክምና ላይ ነች። እናንተ እሱን ተውት። ማድረግ የሚገባችሁ ብቻ አድርጉ። ከስር እንጽፋለን። ያው እዛ ቤት ተበጣብጦ እንደዛ ወጣ። ምንድነው የሚሻለው ተብለን ያው እንደ ቤተሰብም እንደ ጓደኛም ከአንዳንድ ሰዎች ጋር ስንነጋገር ሪስፖንሲብል የሚወስድላት ሰው ያስፈልጋል። ማን ነው ያንን የሚያደርገው? ምን ይደረግ? በኋላ አንቺ ቤት አገኘኋት። አንቺ ቤት እንደውም 3 ሰው ነው እንደውም እንትን ያደረገልኝ ሼር ያደረገልኝ። ከዛ አንቺ መጣውና ያው እንደሰማሽው ሄላዬ እኔ በሌላ አይደለም በልጅሽ ለምንሻለሁ። በቃ እቺ ልጅ ማንም ሰው የሚረዳት የለም። አይ ነው ከሌላው የተሻለ ሁሉ ነገር ስለምታውቂው የአራዳም ልጅ የተማረም የሚያቅም የሰውም ጉዳይ የሚገባሽ ስለሆነ ትረጃታለሽና በልጆችሽ አልኩሽ። በልጅሽ በቃ እቺ ልጅ እርዳት፣ እንረዳታለን። እዚህ ቤት አንቺ ጨርሳቱ ጣም የምታስፈልገው ያው ሌሎችም መጣ። ኦኬ ተባለ። ፕሮግራም እንያዝ ሲባል እዚህ ጋርም እሷ ይዋጣ የሚለው ነገር ላይ በዛ አሁንም ኦኬ ኤልዶ አለች የሐረር ልጅ ነችና የሕክምና ባለሙያ ነችና ቀደም ተከተሉን እሷ ትናገረዋለች። እዚህ ጋር መጣ ልጥራት ብዬ ሞከርኩ። ልጅቷ ለካ ለቫኬሽኑ ታስለነበረ ነው ያላገኘዋት። ለምን ቀደም ተከተላለሁ? ዝም ተብሎ አለም ብር የሚዋጣው። ከዛም ያው ጃጓራ መጣው ሐሳብ
ከማን ጋር ነው ማን ነበር ስሙ ከሱ ጋር ተነጋግረን እናዋጣላታለን እዛም ተባለ እዚህ ጋር ዘርዬ ብሩ መዋጣት የለበትም ቀን ተከተል የለውም ማለት አልፈለኩም ኦኬ ከሌላው ሰላም አሁን ትሻላለች ከበፊቱ አንዳንዴ ንዴቷ አለ እንጂ ከበፊቱ እዚህ ጋር መነጋገር ማዳመጡ ምናምን ከሄሉ ጋር መግባባት ጀምራለች እንግዲህ ሄሉስ ካለች ብሩ የደረሰ ምን ወጣ መነጋገር ይቻላል ስለዚህ ብሩን እዚህ ጋር ታዋጡ ይሄ ነው ተብሎ መነጋገሩ አስፈላጊ አይደለም ልጅቷ ባንዴ ከኛ እንደበስ ይወጣ ደግሞ ትቀየራለች ወደ ህመማ መውሰድ የለብንም ብር ነው ዋናው የሷ መዳን ስለሆነ ይሄን ያክል የተረፋበት ያ ነበረ ያው ነገሩ በመሃል መሰብሰብ ጀመረ ምን ተባለ ባላኛኔ መጥቼ የሚገባንን ሆነ ነገሩ መጠበቅ ጀመርን ዋስጎይ ነው ምንድነው የሚቀጥለው እስቲ በመተሰበሰበውና ይሄ ጎደለኝ የሚቀጥለው ስቴፕ ምንድነው የሚደረገው ምንድነው እሷ አሰመታስበው መቼም ብሩ በቂ አይደለም ቢያንስ አንድ $10,000 ያስፈልጋታል እቺ 6 ወር ቤት ኪራይ ቢከራይ አንድ 5-7 ቢሆን መኪና ቢገዛላት ሰው ካገኘች ራሷን እንትን ትላለች የሚለው ነው ኦኬ ስንት ይደርስብናል ያንን ነው ማሰበው እንግዲህ በቤተሰብ ስንት ነው የሚወጣው ስንት ነው የምታረጉት ጓደኞቼ አሉ ግሩፓችንም ማለት ስንት ነው የምታዋጡት ምናምን ስል አረ ልጅቷ አብቃ ነው ምናምን ሁሉም የሚመጣው አለ እንግዲህ የማያውቅ ሰው እሱን እየተነጋገርን ባለንበት ሰዓት ያው አንቺም ጋር ተሰብስበው ምንም የለም ወጥቼ መጣው ክለብ ነበር የሚል ነገር ተሰማው በሁለተኛው ቀን ደግሞ ሲስተር ነች ናና ተመልከት ጉድህን አለች ስንሰማ ጭራሽ የምንሰራው የኢትዮጵያ ሴቶችን ወደ ወንዶቹ ለማቀራረብ ከፌሚኒስቶች ጋር እየተጣላን እህቶቻችንን ወደ ወንዶቹ ለመመለስ ለማቀራረብ ነው የምንሰራ ያለ ነው እዚህ ጋር እሷ እንግዲህ ለቀልድ ነው አለች የሆነ ቤት ገብቼ የሆነ አፖስት ገብቼ እንዳለ ጉድ መስራቸው ወስዳቸዋለሁ ሄጄ 34 ብር ነው 14 ብር ሸቅዬ መጣው ከነቃውን አሳይቶ ምናምን ራቁታቸው ናቸው ታሳዩበት ስትል ተለነግጫለሽ እንዴ እኔ ማቃት ሰላም ሻሻን ሸፍና እንትን የምትልጅ ነች ጸጉራ ማይታየልጅ አሁን እዚህ ጋር ሲመጣ አውቃ ነው ጌብ ነው የምትሰራቸው የሚባለው ሲመጣ እውነት አውቃ ነው ወይስ እየቀለለሽ ነው ወይስ ከብሯን ጭራሽ ተናገረች በደንብ ሰማው እንግዲህ ከአንድ ቀን በፊት ይቅርታ ጠይቄታለሁ እሷ ቤት ደስ የሚልሽ ከሆነ እንደዚህ በኋላ አስተውሰሽ የምትናገሪ ከሆነ ስለ አዲስ አንስተሽ ምናምን አንቺን የሚያስደስትሽ ነው እንጂ እኔ ሲጀመር አይደለም አንቺ ላይ ክፉ ለማድረግ ክፉ ቃል ከአንደበቴ ወጥቶ አያውቅም እስከማውቀው ድረስ እንኳን ላንቺ ለማንም ስለዚህ አይ እንዲካሽ ደስ ይበልሽ ይቅርታ አልሻለሁ አውቄም ታላቅም ተናግረሽ ሊሆን ይችላልና ሰላምና ይቅርታ አልኳት ከዛ ወጣን በነጋታው ያንን ነገር ስትናገር ሳይ አማውት ከዛ ጉዳይ በቃ ከዚች ልጅ ጋር ብላክ አድርጌ መውጣት ነው ያለብኝ መገናኘት የለብኝም አለቀ ለምን እዚህ ጋር ለምኑ እየተባልኩ እዚህ ጋር እንደዚህ አይነት ጨዋታ ከሆነ ህዝቡን ወደዛ ለመክተት ከሆነ ሆን ተብሎ ቢሰራ ነገር ከሆነ የዚህን ያክል ተመራምራ ማወቅ ከጀመረች ምንድነው መላት እንደራሴ እንዳንድ ሰው እኔ ነኝ መውጣት ያለብኝ ያን የተፈጠረው እኔ ጋር እንጂ ከማንም ጋር ተደርቤ ከማንም እግዚአብሔር ይርዳት እግዚአብሔር ነው ያዘ ሰው ወድቀ የዚህ ሁሉ ሰው ልመና አይጥላትም ሰው ልቧ ንጹህ ይሁን እንጂ እንዳለችው እግዚአብሔር አይጥላትም በዛ ምን አለው አሁን እና እግዚአብሔር ይርዳት እንኳን የሞደቅና የመነሳት ሳይሆን አንተ ለምን እንደዚህ ያለ ቆንኩ ነው ያ በልጅህ በምናምን ስትሉኝ ነበር አንተና ጃጎር ገባ እንደዛ የቆማችሁ ሰዎች ብሎክ ስታረጉ እኔ መጠየቅ መብት እናንተ የመመለስ መብት አላችሁ ለምን እኔ እንደዛ ስትሉ የሚሰማችሁ ሰዎች አሉ አይ የሚዲያ ሰው ብሎ ብቻ ነው የሚያልፉት ወይስ መስማት አለባችሁ ያ ማንንም የሚረዳትም ያንን ስናወራ አጀንዳ የሆነ እንትኑ ልናነሳ ምናምን ጭራሽ እናንተ ማውራት የለባችሁ በተለይ እዚህ ቤት ነው መወራት እንጂ ያለበት በትክክል የመነሳት ወደቅ ምናምን አይደለም የእናንተ ሀቅም መውጣት አለበት ውሸት ነው እያወራችሁ ያላችሁት ስለምን አስማን ነው ያጠፋችሁ ያላችሁት እሷ እንደምትለው
ምን የተናገርነው ነገር አለ? ስሟን ለማጥፋት ነው ገለዋን እንደዛ ምናምን ጃጉሩም እንደዛ እና ራሱን ነፃ አንድ ሰው ማውጣት የለበትም። ይሄንንማ እሷ ቤት ነው የሰማሁት። ያን ደግሞ የማውጣት መብት አላችሁ። እኔም መስማት ህዝቡ ማወቅ አለበት። ምክንያቱም የታማችሁ ናችኋ በዚህ ጉዳይ። እኔ እንኳን ለሰው ደንታ የለም። ብዙ ይሳደባሉ፣ ብዙ ምን ይሆኛል አገባሽ ቦታ አልሰጠውም። አትሊስት ይሄንን የህክምና ያለችበት እንደዚህ የሚቀያየራት እንደዚህ የሚያረጋት ሰውንም እንድጠላ የሚረዳትን ሰው የሚጠላውን ሰው እኮ የሚረዳውን ሰው የሚናገር ሰው እኮ እውነት ታሟል፣ ወደ አይደለም። ግን ሲሪየስ ሆኖ የሚወስድላት ማን ነው? እኛም ከተውናት እስቲ በደረሰን ሰዓት ስንጠራ እንመጣለን። ሌላ እስቲ ተሻላችሁ ደግሞ ካላችሁ እህቶች ቀርባችሁ እንግዲህ ሌላ ስም አውጣለሁ ምናምን ተላችሁ። እኔ አይደለም ስሜን ቅንጣት ነገር ስለኔ እንኳን እኔን ማታቀኝ ባያቁኝ የዛሬ 5 ዓመት ያቁኝ ነበር። ማንም እንዲያቀኝ አልፈልግም። ማንም ፎሎ እንዲያርገኝ፣ ማንም እንዲያመሰግነኝ አልፈልግም። ስለማንም ብያለሁ መምሰለው ማረገው የዚህን ያክል ስልተዋወቅ አንድ ቀን እንኳን ስልክ ተደዋውለን አናውቅም። አያስፈልግም። ስልኬ ማንም ጓደኞቼ ያውቁ። በቃ ለመልካምነት ጥሩ ነው። በዛ ነው የምንተዋወቀው ከጓደኞቼም ጋር። ስለዚህ አሁንም እርዷት፣ አትረዳ አይደለም። ህክምና ባለሙያዎች አላችሁ፣ ሳይካትሪስቶች አላችሁ። ከቻላችሁ እዚህ ጋርም ዶክተር ባዩ የሚባል አለ፣ ዶክተር ትግስቱ አልተንጉሳሉ አይተው ገምግመው ምን መሆን እንደሚገባት ምን ማድረግ እንደሚገባት አንድ ነገር አውቃለሁ። ሄሉዬ ብዙ ጊዜ እህቶቻችንን እንዲህ በትዳር መጨናነቅ ያለባቸውን እንደዚሁም በኢኮኖሚም ልጅም ተጥሎባቸው ሄዶ ባልም ይሞተባቸው ምንም የሚሞሉት ብዙ የተጨናነቁ እህቶቻችንን ዶክተር ባዩ የሚባላል እዚህ ቲክቶክ ላይ አምጥተነው ነበር። እያለቀሱ ስንት ሰዎች ረድቷል። ዶክተር ትግስቱ አልተንጉስ ስንቱ ረድታለች። በውስጥ ዳይቭ እየተነጋገሩ በውስጥ የሚችሉት እየከፈሉ የማይችሉት እኛ እየከፈልንላቸው። እስቲ ከቻላችሁ ዶክተር ባዩን ጥሩትና ባንቺ ቤት ምንድነው የዝች ልጅ ገባችሁ? ሳይካትሪስት እኛ ያበሻ ሳይካትሪስት በራሳቸው ቋንቋ እንዲግባቡ የፈለግንበት ዋናው ምክንያት ህክምና ሙያ አካባቢ ሰርች ያውቃለሁ። በእንግሊዘኛ የምትግባቡት ስለ ሳይካትሪስት የምትናገሩት ባህላችሁን አያውቁትም፣ አስተዳደጋችሁን አያውቁትም። ውጭ ሀገር ያሉት ዶክተሮች ያለውን ራፍሊ ወስለው ነው የሚረዷችሁ። ከዛም ሲበዛ እንደዚህ ሲበዛባቸው መርፌ እየተወጉ ዝም ያሉ ልጆች አሉ፣ ጨዋ እንዲሆኑ በቃ የመጨረሻ ደረጃቸው ያ ነው የሚሆን። ከዛ ብለን ነው ዶክተር ባዩ እና ዶክተር ትግስትን እዚህ ላይ እንዲገቡ የለመናቸው። ጥሯቸውና ባንቺ ቤት ስም የሆነ ነገር ቢደረግና አይተው እንደ እህት ተከታትለው ችግሯ ምን አይነት እንደሆነ ምን አይነት ደረጃ ላይ ያለች ምን አይነት እንደሆነ የሷ የሳይካትሪስት ፕሮብሌም ቢነገራት ደስ ይለኛል እላለሁ። ይሄ ልጅ እኔ ሌላ ነገር መቆም አለመጣላት መስማት ምናምን ችግር የለብኝም። ግን ማን እዚህ ቤት ማውራት እንዳለበት ማን ማውራት እንደሌለበት ምን አይነት ወሬ መወራት እንዳለበት ምናምን ገደብ ይሄንን በሳይኮሎጂ ማልቀበለውም በሳይካትሪስት ማልቀበለው በሳይካ ጂኒ ማልቀበለው። ሃው ሚዲያ ላይ 10 ሰዓት ቁጭ ብለን ስለምን ማውራት እንዳለብን ገደብ የሚደረገው እንደዚህ አይነት ውል ከኔ ጋር ማንም ሰው እንዳይዋዋል። ይው ሲጀመር አንድ ሰውን ዝም ብለ ለመፎጎር ለማብሸቅ ምናምን ጀምረ ከሆነ ያ ኢትስ ኖት ፌር ገባ። በማብሸቅ ወይ በመፎገር ወይም ደግሞ ያ ሰው ላይ በማላገጥ አይደለም የተጀመረው ወሬ አይደል። እንደዛ ነገር እያደረክ ከሆነ ኦኬ። ግን ኖ ራሄል እኔ 3 ልጅ እኮ ያለኝ ሰው ነኝ እንዴ! እንደዚህ ሰው ላይ መቀለድ አይደለም። ናይ አንተ አይደለም ብቻ ባጠቃላይ እኔ ላላግጥ ምናምን ማላግጥበት ሰው አለ። ዝም ብዬ ማሾፍ ምናምን አላል ዝም ብለ ለእንትን ሞላ የፈለገ ብጣላም በእውነት ነው የምጣላ አምጥቼ ምክንያት አለኝ ዝም ብዬ። ግን በእንደዚህ አይነት መንገድ እንትን ያልኩትን ሰው ወይ ለፉገራ ለምናምን አላወራበት። በጣም ነው የምጠነቀቅላት ገባ። ግን እንትና እንዳያወራ እንትና እንደዚህ አይነት ወሬ የቶፒክ ድርቀት ሊገጥመን ነው እንዴ ጋይስ? ሺት
ጽዮን አለሽ? ያ ጽዮን ከሌለሽ ውረጂ። ኦፕን አድርገሽ ሰው በጠላት ሰው ባገለላት ሰዓት ላይ ይሄን ነገር አድርገሽ እንደ ሰው አዳምጠሽ ይሄን ነገር እንድትደረግ ስላደረግሽ ላንቺም ምስጋናሽ መግደል የለበትም። ምንም ሐሳቡ ከኛ ቢመጣ ይሄ ቤት ባይኖር መልካም ነገር ባይኖርብሽ ይሄ ነገር አይደረግም። እውነት ነው የምላችሁ። ስለዚህ ያንቺም መነሳት ያለበት ትልቁ ክሬዲት አንቺ ጋር ነው ያለው። ይሄ ቤት ባይኖር ሰላም ይሄ ነገር አይደርሳትም ነበር። ሰው ሁሉ እኮ በጠላበት ባገለለበት ሰዓት እኮ ነው ሰብሰብ አድርገሽ ማንንም ይናገርሽ ነይ የምትፈልጊው ነገር እዚህ እንደፈለግሽኝ ብለሽ በሩን የከፈትሽላት እንጂ እንደ ሰው ጥላቻማ ቢሆን ያው እነ ነጃት ራሱ የሰው ስሜት ገብቷቸው ነው። እኔ ሰውን አልነካም። እኔ እውነቴን ነው የምልሽ። ነጃት ስለ ሰብአዊነት አሁን እንዴት ነው የሚረጋግ? በጣም አቻየው ብረት ነች። የተለያየ ነገር እያደረጉ በሃይማኖት መተውባት የተለያየ ማንም አጋይ ሳይኖራት ዙሪያውን ዲፌንድ አድርጋ ተቋቁማ እየተወጣችው ነው አሁን ባለችበት ሰዓት ላይ። አታውሩ ስለኔ አላለችም። ገብታ ሰዎች ሲያወሩ ግን እዛ ራሷ ዲፌንድ አድርጋ ነው ይሄንን የተከላከለችው እንጂ በተረፈ ሰላም ማነች ሄሉዬ አንድ ልናገር። ሰላም ብያለሁ። እንኳን አደረሳችሁ። ኦኬ በስ አንድ ነገር ማውራት የምፈልገው ከጃጓር ጋር ነው። እንደምትሉት ከሆነ ልጅቷ የሳይኮሎጂ ችግር ገጥሟታል እያላችሁ ነው። ኢኮኖሚካሊም ተጎድታለች ነው የሚባለው አይደል? አንድ ሰው በቅርብ ካወቃት ጤናዋ ትክክል እንዳልሆነ ከታወቀ